በአዲስ አበባ ሀገረ ስብከት በእንጦጦ ጋራ ወገብ ላይ የምትገኝ ደብር ነች። በስድስተኛው መቶ ክፍለ ዘመን አባ ሊባኖስ የተባሉ አባት ገዳም መስርተውባት ነበር ይባላል። ኋላ ግን በግራኝ ጊዜ ሳትቃጠል አልቀረችም ይላሉ። አቡነ ገብረ መንፈስ ቅዱስ፣ ቅዱስ ላሊበላ፣ አጼ ዘረ ያዕቆብና አጼ ልብነ ድንግል ቦታዋን መሳለማቸውን ጠበልም መጠመቃቸው ይነገራል። አባ ምትኬ የሚባሉ መነኩሴ በእንጦጦ በስተ ምስራቅ በኩል የሚገኝ ሸለቆ ውስጥ ሕሙማንን የሚፈውስ ጸበል አገኘው ብለው በ1902 ዓመተ ምህረት ተናግረው ስለነበር የእንጦጦ ማርያም ካህናት ወደዚያ ወርደው ጸሎት አድርሰው መስቀል ተክለው ሕዝብ ይጠመቅበት ጀመር። አባ ምትኬ በዚህ ስፍራ ጥንት ታቦት እንደነበረና ጠበል መኖሩ በራእይ ተገልጾልኛል ብለው ተናግረው በጠበሉ ግርጌ ያለ ጉብታ ሲቆፈር የብረት መስቀልና የብረት ጽና እንዲሁም የጥንቱ ቤተ ክርስቲያን መሠረት ተገኝቷል። እቴጌ ጣይቱ ይህን ነገር ሲሰሙ በዚህ ቦታ ላይ በኪዳነ ብረት ስም ቤተ ክርስቲያን እንዲተከል ስላዘዙ የእንጦጦ ካህናት ታቦተ ኪዳነ ብረትንና ነዋያተ ቅዱሳትን ይዘው ወርደው የካቲት 16 ቀን 1904 ዓመተ ምህረት በድንኳን ቀድሰው በዓሉን አክብረው ታቦቷን አስገብተዋል። በ1908 ዓመተ ምህረት ስሪቷ የንፍሮ ገዳም ነበር። በ1909 ዓመተ ምህረት ሐምሌ 28 ቀን ንግሥተ ነገሥት ዘውዲቱ ደብር አስከልለዋል። ዛሬ የሚገኘው ቤተ ክርስቲያን የተሰራው በ1923 ዓመተ ምህረት በእቴጌ ምንትዋብ አማካኝነት በራስ ደስታ ተቆጣጣሪነት ነው። እንጦጦ ኪዳነ ምሕረት በጸበሏ ፈዋሽነት የታወቀች ናት። ከነ አቡነ ገብረ መንፈስ ቅዱስና ከነገሥታቶቹ ጀምሮ እነሆ አሁንም ምዕመናን በጸበሏ ይፈወሳሉ፣ ተአምራት ይደረጋል። ይህ ደብር እንጦጦ ሐመረኖ ኪዳነ ምሕረት ይሰኛል። ወስብዓት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። መርሃ ግብራችንን ከወደዳችሁት ሰብስክራይብ፣ ላይክ፣ ሼር፣ ኮመንት በማድረግ ቤተሰብ ይሁኑን። እናመሰግናለን።